ሰላም ጤና ይስጥልኝ። የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ደህና ናችሁ ወይ? ዛሬ አዲስ እንግዳ ይዤላችሁ ቀርቤያለሁ። እንግዳችን እንግዲህ እርስዎ ብዬ ልጠራ አስቤ ነበር። ነገር ግን ተጋባዥ እንግዳችን አይ ምንም ችግር የለም ታሪካቸውንም ከሰማሁ በኋላ አርበኛ ብዬ እንድጠራ ተገድጃለሁ ማለት ነው። ስለዚህ አርበኛ ይርታቸው መኮንን ገብሩን ዛሬ ለዓለም አቀፍ ፋኖ ሚዲያ እንግዳ አድርጌ ይዤ እቀርባለሁኝ። ህልውናችን በሚለው በተለመደው ፕሮግራማችን ለአድማጭ ተመልካቾቻችን በጣም ብዙ ሀሳቦችን እና እውቀቶችን የመፍትሄ አቅጣጫዎችንም ይዘን እንወያያለን። አድማጭ ተመልካቾቻችን በትዕግስት እንደምትከታተሉን ተስፋ አደርጋለሁኝ። ይህን ካልኩ በኋላ አርበኛ ይርታቸው መኮንን ገብሩ እንኳን ደህና መጣህ ወደ ሚዲያችን። ስላገኘው እና በሚዲያውም ስለተጋበዝ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁኝ። እኔም እንደዛ አመሰግናለሁ። በጣም ለአንቺ በተለይ የከፈልች ዋጋ ብዙ ዋጋውን ስለማቀው ሶሻል ሚዲያም ስንከታተለው ስናዝን፣ ስናለቅስ፣ ስንጮህ፣ ሰላማዊ ሰልፍም ትችትም ስንተች መንግስት በነበርንበት ጊዜ የወያኔ ቀንበር ካንቺ ተነስቶ እንደገናም አብይም ሲጫንብሽ በጣም ያዘንኩበትና ያመረርኩበት ስር ነቀል ለውጥ ያስፈልጋል የሚል እምነት ያደርኩበት ፋኖ እንድቀላቀል ያደረገኝ አንዱ ትልቅ ሰዎች መብት ጥሰት ነው። አመሰግናለሁ። እጅግ አድርጌ አመሰግናለሁኝ አርበኛ ይርታቸው መኮንን ገብሩ። ወደ ውይይታችን ከመግባታችን በፊት አርበኛ ይርታቸው መኮንን ገብሩ ማን ናቸው የሚለውን የተወሰነ ነገር ማለት ፈልጋለሁኝ። አርበኛ ይርታቸው መኮንን ገብሩ ወልቃይት ጠገዴ ሰቲት ሁመራ ትውልዳቸው ጎንደር በዛ አካባቢ የተወለዱ ናቸው። በዚህ በወልቃይት ጠገዴ የማንነት እና ወሰን አስመላሽ ኮሚቴ ውስጥም በጣም ከፍተኛ የሆነ ጊዜውን ገንዘቡን፣ እውቀቱን፣ ሀሳቡን አጠቃላይ ለ40 ዓመት ያክል ሲታገል የነበረ አርበኛችን ነው። በዚህ ትግሉም ቴሮሪስት ወይም አሸባሪ ተብሎ ተከሶ ኢትዮጵያ ውስጥ አገር ውስጥም እንዳይገባ በወያኔ ኢህአዴግ ጊዜ ገደብ ተጥሎበት እስሩንም ታስሮ የነበረ አርበኛችን ነው። አሁንም ቢሆን የህልውና ትግሉን የአማራ የህልውና ትግሉን በአካልም ሆነ በሀሳብ በተግባር ተቀላቅሎ የአማራን የህልውና ትግል በመደገፍ እና ለውጥ ሊያመጣ በሚችል ደረጃ እየሰራ ያለ አርበኛ ወንድማችን ነው። ስለዚህ ዛሬ በዚህ ሚዲያ ስለጋብዘው እኔ በጣም ደስ እያለኝ በተለይ ከወልቃይት ጋር ተያይዞ የነበረውን ግፍ፣ ስቃይ እንደ አንድ የወልቃይት ተወላጅ ብቻ ሳይሆን ግፍን እንደሚጸየፍ የሰብአዊነት እንደሚሰማው ታጋይ ከፍተኛ ዋጋ የከፈለ እንግዳችን ነው። ስለዚህ ይህን ካልኩ በኋላ እንግዲህ የዛሬ የምንወያይባቸው አጀንዳዎች ምንድን ናቸው? የፋኖ አንድነት እንቅስቃሴ እና ቀጣይስ ምን አይነት ስራዎችን ማከናወን ይጠበቅበታል? አንድነቱንስ እንዴት እንመለከተዋለን? የተጀመረውን አንድነት ከማስቀጠል አኳያ፣ የተጀመረውን አንድነት ደግሞ ሙሉ ከማድረግ አኳያ ምን አይነት ስራዎች ይቀሩናል? እንግዲህ የአማራ ትግል የህልውና ትግል ነው። የመኖርና ያለመኖር ትግል ነው። ከፍተኛ ዋጋ እየተከፈለበት ያለ ትግል ነው። ስለዚህ ይህንን ምን አይነት ቅርጽ እንዲኖረው ማድረግ ይቻላል ወይም ወደ ውጤት ለመድረስ ምን መስራት ይጠበቅብናል የሚለውን አርበኛ ይርታቸው ወደ አንተ እድሉን እሰጥህና እንግዲህ ምንድነው የፋኖን አመጣጡንና ሁኔታውን እንግዲህ አብረህ ሆነህ እያየው ስለሆነ እንዴት ታየዋለህ፣ እንዴት ትገመግመዋለህ የሚለውን ለአንተ ልስጥህ እድሉን። አመሰግናለሁኝ። ታንኪ በጣም አመሰግናለሁ ለሰጠሽ እድል ላብራራሽው በጣም እጅግ አድርጌ አመሰግናለሁ። ሌላው ፋኖ እንግዲህ 2 ዓመቱ ነው። ፋኖ አሁን በትልቅ ደረጃ ብዙ ግዙፍ ኃይል አለው ከሚባል የተደራጀ ጠንካራ አንድነቱ በየጊዜው አዳዲስ ነገሮች እየፈጠረ ከፍተኛ አስተዋጽኦ እያደረገ ያለ ድርጅት ነው። ፋኖ እንግዲህ ይህን አንድነት እንዲመጣም ብዙ ጥረት አድርጌያለሁ። ኮማንደር አረጋ በጣም ትልቅ ስራ ነው የሰራው። ሻለቃ መሳፍንትም በደንብ ስለምንተዋወቅ በአካልም ሄጄ ስላገኘሁት ሰዎችም መሬት ላይ የሚሰሩ ስላሉኝ
ከፍተኛ ውይይት በማድረግ ከፍተኛ ጥረት በማድረግ አፋብኃ እንዲመሰረት ተደርጓል። መጀመሪያ የጀመርነው የጎንደር አንድነት መምጣት አለበት ብለን ስናስበን ስንሰራ አንድነት ለምን እንደሚያስፈልግ በዓለም በአሜሪካ ትልቋን ሀገር እየኖርነ ግዙፍ የሆነው ሀገር አንድነት ስላለው ነው። ጠንክሮ ኢኮኖሚ፣ ሜንታሊ፣ ፊዚካሊ ጠንካራ የሆነ አደረጃጀት ሀሳብ አፍልቆ የሚሰራ ልክ እንደዛም አገራችን አማራ ክልል ብቻ ሳይሆን መላው የኢትዮጵያ ህዝብ ያለበት የአማራ ህዝብ ያለበት ቦታ ሁሉን ማደራጀት ማነሳሳት እውነተኛ አማራነቱ በግልጽ እንዲጋፈጥ አንድነትን አጠናክረን ስንሄድ ይህን ማህበረሰብ በሙሉ እንደሚደግፈን እምነት አለኝ። ስለዚህ አሁን በ2 ዓመት የአማራ ፋኖ አንድነት ብሔራዊ ኃይል ያደረገውን መስዋዕትነትም አሁን አንድነቱን ብዙ መስዋዕትነት እየከፈለ ያለው ሌሎችም እንዲመጡ ብቻችን እንወጣዋለን ሳይሆን ሌሎችም እንዲተባበሩ በአማራ ክልል ብቻ ያለው አማራ ሳይሆን በመላው ሀገሪቱ ያለው አማራ ህዝብ በውጭ ያለው በአውስትራሊያ አንድነት እነዚህ የተደራጁ ማህበራት ወደ አንድ መጥተው ግቡን ወደ አንድ ፈሰስ በአንድ አቋም ጸንተን በፕላንና በስትራቴጂ የተሰራ ስራ እንዲኖረን ያንን እየሰራንበት ነው ያለነው። ይህ ደግሞ አድማ በታኙ ሚሊሻው ወገኑ እያስገደለ ነው ያለው ከጠላት ጋር ሆኖ። ይህ ደግሞ በአንድነት ነው። እነዚህ ሚሊሻ አድማ በታኝ የአማራ ክልል ያለው መዋቅር በሙሉ ፈርሶ ፋኖ ጋር እንዲቀላቀል ነው የኔ ጥሪ የማደርገው። ስለዚህ ለምን ፋኖ ለአማራ ህዝብ ሊያድን ነው። የአማራ ህዝብ ማን እንደሚያዋጣው ኦልሬዲ ያውቋል። ስለዚህ እነዚህ ሰዎች የባዴን ተላላኪዎች ወገኖቻችን በተራ ከማስገደል ይልቅ ሰብሰብ ብሎ ጥያቄው የመላው የአማራ ህዝብ እንደሆነ የማድረግ ኃይል መገንባት መሰባሰብ ፋኖዎችም ደግሞ እነዚህ አድማ በታኝና ሚሊሻ ሲመጡ በደንብ እንዲቀበሏቸውና አቋም ያለው ስርዓት ባለው ይዘን ለውጥ እንድናመጣ ይህን ስርዓት ሁሉም ኢትዮጵያዊ ተነስቶ በጋራ ሆኖ ማስወገድ አለበት። ፍትሃዊ፣ ዲሞክራሲያዊ፣ እኩል ዜጎች በመብታቸው ተከብረው የሚኖሩ መላው የአማራ ህዝብ በየትም ቦታ ያለው በየትም ክልሉ በየትም ወረዳ ወይም አውራጃ ያለው በሰላም በእኩልነት በፍትህ በዲሞክራሲ መብት ተከብሮ በራሱ ሳይፈራ ሳይሸማቀቅ አማራነቱን አረጋግጦ ኢትዮጵያዊነቱ ዜጎች ተከብሮ ሁሉም ኢትዮጵያዊ ለውጥ ለማምጣት ነው ፋኖ የሚታገለው። ለዘረኝነት አይደለም። የህልውና ትግል ማለት ምን ማለት መላው የአማራ ህዝብ ያለበት ቦታ የህልውና ስጋት አለበት። እኔ አሜሪካ ሆኜ የምታገለው የህልውና ስጋት አለብኝ። አገር ቤት ስጋት አዲስ አበባ ሄጄ 2022 ሲሄድ አዲስ አበባ ያየሁት እንግዲህ አዲስ አበባ አማርኛ የሚናገር ያለ አልመሰለኝም። ለምን ሁሉን ቦታ ቁልፉ የያዙትን ቦታ አየሁት። ከዛ ወደ ታች ሲሄድ ከዛ በቃ ቀጥታ ከወያኔ ወደ ኦሮሞማ እንደተሸጋገረ ስርዓቱ ለፍትህና ለእኩልነት ለዲሞክራሲ አይደለም የቆመው። አብይ ያጭበረበረ የካደ የዋሸ አንድ ተፈጻሚነት በተግባር ያየነው ነገር የለም። አማራ እንዴት አድርጎ በተንኮል በጥበብ እያፈረሰው እያዳከመው እየገደለው ጄኔሬሽን ትውልድ እንዳይኖር የተማረ ኃይል እንዳይኖር እያዳከመው ነው ያለው። ካልተማረ ነገ በር ጠባቂ ነው የሚሆነው። አሁን ሌላ ብርሃኑ ሲቀልዝ አየሁትና ይህን ያህል የበለጠ ትምህርት ውጤት አመጣን ብሎ ነው ስብዕና የሌለው ፕሮፌሰር ብርሃኑ ስብዕና ሊሰጡት ያየሁት ሶሻል ሚዲያ አለና እንግዲህ አማራውን በቀል እየተወጣበት ነው ያለው ብርሃኑ። አማራውን የግንቦት ሰባት በውሸት ትርክት እነዘመን አንቀበልም ስላሉት የዛ እርምጃ እየወሰደ ነው ያለው። በህዝባችን አወርነስ እንዲኖረው መላው የአማራ ህዝብ የትም ያለውን እኛም በአሜሪካ በሰላም ሀገር የምንኖረው የምንታገለው በሀገራችን አማራው ስለተጨቆነብን ነው። አማራ እየሞተ ስላለ ነው። አማራ የተሰደደ ስላለ ነው። አማራ ዘሩ እየጠፋ ነው ያለው። አማራ ታሪኩ እየጠፋ ነው። ስለዚህ የባዴን ያለው ኢንክሉድ የነ ኮሎኔል ደመቀ ፋኖ ባይታገል ኑሮ እስካሁን ድረስ መቆየታችን ነበር ስልጣን ውስጥ። የፋኖ ትግል ነው። ወልቃይት ወደ ወልቃይት ጠገዴ ቃፍታ ያሞራ ለትግራይ አሳልፌ ከሰጣሁ ሁሉን አማራ ይነሳብኛል። ያ እንዳይነሳ ግን እያታለልኩ እያጭበረበርኩ አሁን የብልጽግና ጽሕፈት ቤት ወልቃይት ጠገዴ የሚል አይቻለሁ። በሰቲት ሞራም እንደዛ የብልጽግና የኛ የአማራ ማንነት ነው ያለን። የብልጽግና አይደለም ትግላችን የጀመርነው ለገንዘብ አይደለም ለመሬት አይደለም። መጀመሪያ ማንነታችን ርግጠኛ መሆን አለበት። በአሜሪካ ጂኦግራፊ በኢንተርናሽናል ኮሚኒቲ ጂኦግራፊ ኢትዮጵያ ወልቃይት ጠገዴ ምዕራብ ትግራይ ነው ያለው። አልተነሳም።
አማራ ጠንክሮ በጋራ መታገል አለበት ነው። አዲስ አበባ የአማራ እምብርት ነች። አዲስ አበባ ማጆሪቱ አማራ ነው። የሰው ልጅ እየተገደለ እየተረገጠ እየተደፈረች ከቦታ ለቦታ መዘዋወር የማይችልበት በሰላም ወጥቶ በሰላም የማይገባበት አንድነቱ እንኳን ሊያገኝ መብቱ በአዲስ አበባ ማታ እንኳን ወጥቶ በሰላም የማትመለስበት ቦታ ሆኗል። ኢትዮጵያ እሾህ የሆነችው ለአማራ ህዝብ መራመድ የማይችልባት መንቀሳቀስ የማይችልባት አማራው በአንድ ላይ አሁን ካልተነሳ መቼ ነው የምንነሳ? ከሞት ነው ከኋላ እኮ አንነሳም። የሚደረገው አናይም፣ መኖራችን ማናቅም። ስለዚህ ይህን ህዝባችን በጋራ መነሳት አለበት የሚል እምነት ነው ያለኝ። እኔ ለአድማ በታኙ ለሚሊሻው ማለት ያለብኝ እንግዲህ አብይ አህመድ አስቦት የነበረ መጀመሪያ ልዩ ኃይሉ ትጥቅ ሲያስፈታ ለምን አስፈታ ብለን እኔ እንግዲህ ስቃወም ለምንድነው ልዩ ኃይሉ ትጥቅ የሚፈታው? ተው አታስፈቱት ብያለሁ። ዶክተር ይልቃል አውቃቸዋለሁ፣ ዶክተር ጌታቸውም ተው ይህ ትክክል አይደለም። ዛሬ ልዩ ኃይሉ ትጥቅ ከፈታ ነገ ፋኖ ይፈታል፣ ከዛ ሚሊሻ፣ ከዛ ፖሊስ ዱላ ይዞ ይዞራል። ይሄ ትክክል አይደለም፣ ጥፋት እየሄዳችሁ ነው ያላችሁ፣ አቁሙ ብዬ ደውዬ ነግሬያቸዋለሁ። ስለዚህ እነዚህ ሰዎች አልሰሙም በዛ ሰዓት። ከዛ በኋላ ተቃውሞ አደረግነ። ለምን ፈታ ብለን መጮህ ስንሰብል በሶሻል ሚዲያ በዛ ፋኖ በረሃ እንዲገባም እነ ጀነራል ተፈራ ማሙ ሲያስሩት ሲሉት ሌሎቹ ስማቸው መጥራት የማልፈልግ ውድ ጓደኞቼ የአማራ ትግል ዘላቂ መፍትሄ እንዲመጣ የወለጋ የነበረው እንጂ አማራ ትርምስ እንደዚህ አማራ ክልል ይሆናል ብለን አላሰብንም። ጀነራል ተፈራ ማሙ እየመራው ያለ ከእንግዲህ በኋላ ለውጥ ማምጣት እንችላለን፣ ልዩ ኃይሉ በእጃችን ነው። ብአዴን የነበረው ወደ ተቀላቅሏል ከፋኖ ጋር አብሮ የሰራ የአማራ ጥያቄዎች ወደዱም በግድም ሆነ እናስመልሰዋለን ሲል የነበረው ወንድማችን እንግዲህ አሰሩት፣ ከስልጣናው አዋረዱት፣ ደበደቡት። እዛ መጨረሻው እየተነጋገረ ነበር። ቀስ ብሎ ወደ በረሃ ሲሄድ ደግሞ ስልኮቹ በሙሉ ርግፍ አድርጎ ወደ ሜዳ ገባ። እግዚአብሔር ይመስገን። ከዛ መከራው ስቃዩ በዚህኛው እድሜ እየተንገላታ እኔ እዚህ አሜሪካ ሁኜ እየበላሁ እየጠጣሁ ዝም ብዬ የማየው አይደለም። እኔ እነዚህ ወንድሞች ትላልቅ አባቶች ትላልቅ አርበኞች እነ ደረጀ በላይ መክሬዋለሁ። ደረጀ ተው አንድነት ፍጠር፣ አንድነት የግድ ነው መምጣት ያለበት። ይህን ካላደረግን ግን የጎንደር ሽፍታ ሆነን ነው የምንቀረው። እኛም እድሜው እንዲራዝም አንፈልግን። ህዝባችን መከራው ስቃይ እንዲቀንስ ቶሎ ብለን አንድነት ፍጥረን መታገል ነው ያለብን። ይህን የህልውና ትግል የአማራ ትግል አሁን አፋባ ተመስርቶ አንድ መሆኑን በጣም ጠቃሚ ነው። አመሰግናለሁ አርበኛ እርታቸው። ጥሩ አድርገህ ነው ያብራራኸው። ምክንያቱም የአማራን መከራ በስርዓቱ በወያኔ ኢህአዴግ አሁንም በልጁ በአብይ አገዛዝ አማራ እየደረሰበት ያለውን መከራ እና ትግሉም ከዛ መከራ ለመዳን የተደረገ እና የተጀመረ እየተደረገም ያለ ትግል መሆኑን ገልጸ፣ ነገር ግን ይሄ ትግል ልናቆየው የምንችለው በአጭር ጊዜም ልንቋጨው የምንችለው የኛ ትግል ጀማሪዎች የምናደርገው እንቅስቃሴ ነው የሚል ነው በትኩረት የገለጽከው። ያም ምንድነው? አንድነት ነው። እንግዲህ ቅድም ስትለው እንደነበረው የአማራ ፋኖ አሁን የሰው ኃይል የሰራዊት ችግር የለበትም፣ የትጥቅ የአቅርቦት ችግርም የለበትም፣ የህዝብ ድጋፍ ችግርም የለበትም፣ የምንም ችግር የለበትም። ነገር ግን አንድነቱ ነው ችግር ሆኖ የቆየው። ይህ ባይሆን ኑሮ የአብይ አገዛዝ በአጭር ጊዜ የሚቋጭበት እድል በጣም ሰፊ ነው። እኛ ነው ጊዜ እየሰጠ ነው ያለን ብሎ እንደ ምሳሌ የጎንደርን አንድነት አንስተህ የሄድክበትን ርቀት ለማስረዳት ወይም ለማስታወስ ሞክረሃል። ጥሩ ነው። ያለ አንድነት ማሸነፍ አይቻልም። እንግዲህ ወንድሞቻችን ወደ ጫካ የገቡትኝ ወገናቸው የአማራ ወገን ያለ ማንም ከልካይ ንጹሃን በሙሉ በድሮን ሲጨፈጨፉ፣ በጀት ሲጨፈጨፉ፣ በቦምብ ሲያልቁ፣ ሲደፈሩ፣ በሳት ሲቃጠሉ፣ ሲሰቀሉ፣ ሲፈናቀሉ፣ ሲታረዱ በጣም ብዙ ማለት ይቻላል። ለዚህ ወልቃይትን ብናስብ ወልቃይት ላይ ስንት ወገኖቻችን እስከነ ህይወታቸው እንጨት ላይ ታስረው ያንቀላፍተዋልኝ፣ ስንቶቹ የበረሃ እራት ሆነው ቀርተዋልኝ። ወገኖቻችን የምናስታውሰው ነው። ወልቃይትን ነፃ ለማውጣትም ስንት ወገን እዛ ላይ ተሰውተዋልኝ።
ስለዚህ የአማራ ፋኖ ወደ ትግል የወጣው በምክንያት ነው። ማንም ተነስና ታገል ብሎት አይደለም፣ መከራው ገፍቶት የወጣ ነው እና ይህንን ታሳቢ በማድረግ እውነት አሁን እንደው አቶ ወርታቸው የአማራ ፋኖ መሪዎች ስልጣን መጣያ ሊሆናቸው ይችላል ወይ? ወይም ደግሞ ይህ አሁን እንደ ጎንደር መሪ ካልሆንኩ፣ እንደ ሸዋ መሪ ካልሆንኩ፣ እንደ ጎጃም መሪ ካልሆንኩ፣ እንደ ወሎ መሪ ካልሆንኩኝ በቃ አንድነቱ ባይመጣም ችግር የለብንም ብለው የሚያስቡበት ወቅት ላይ ነው ያሉት ወይ? ቅድም ለምሳሌ አፋብኃ በቃ ትልቅ ለአማራው ትልቅ ተምሳሌት ነው፣ የአንድነቱ ተምሳሌት ነው፣ ጥሩ ነው፣ መበረታታት ያለበት ነው ብለሃልና የቀሩ ነገሮችም አሉ። ቅድም ስትለው እንደነበረ ጠቅለል ያለ አንድነትን ከማምጣት አኳያ እንዲያው የአማራ ፋኖ መሪዎቹ ይህን ቅድም ያልኩትን ስልጣን አሁን የሚያጋጭበት ወቅት ላይ ነው ያለነው ወይ? ህዝባቸውን ሲመለከቱ፣ አገዛዙ እያደረገው ያለውን ጭካኔ ሲመለከቱ እንዲያው ይህን ምን አይነት አስተያየት ልሰጥ ትችላለህ አቶ ወርታቸው? ታንኪዩ። እንግዲህ አንዳንዴ መጀመሪያ ፕላን ስትራቴጂ የሚባል አለና ፕላኑ ከየት ተነስቼ የት እደርሳለሁ መጀመሪያ መቅደም አለበት። የሰው ልጅ ታጋይ ነኝ እኮ ታጋይ ልሞት እችላለሁ፣ ግን ራዕዩ ትግሉ ህዝብ ተሸክሞት አዲስ አበባ ያደርሰዋል ነው አያደርሰውም። አሁን መሆን ያለበት ስልጣን ችሎታ ያስፈልጋል። በእውቀት ካልተመራ በኃይል የሚመጣ ስልጣን የትም ቦታ ያደርስም። አብይ አህመድ እኮ በኃይል የተሰጠው ስልጣን በኃይል እመራለሁ ብሎ ስላሰበ ነው ችግር የደረሰበት ያለ። ነገር ግን አሁን የስልጣን ዘመንም አይደለም፣ የአታጋይነት ዘመን ነው። ማን ሞኖፖላይዝ ያደርጋል? ማን ነው ጥሩ ተናጋሪ? ማን ነው ህዝቡ ድጋፍ ሊያገኝ የሚችለው? እንዴት አድርጎ መምራት ይችላል? እንዴት እቅድና ፕላን ያወጣል? ፋኖ እንዴት ወደ አንድነት አሁን ጀምሮ ወደ አንድ መምጣት የማይችል ኃይል ስልጣን ብሰጪውም እንደ አብይ ዝርክርክ ሆኖ ነው የሚወድቀው። ስለዚህ አሁን የስልጣን መሻማትና የስልጣን እኔ ካልመራሁት የሚለው አስተሳሰብ በጣም ደካማ ነው። ሁሌ የአፍሪካ መሪዎች የሚወድቁት በዚህ መልኩ ነው። ስልጣን ካገኘው በኋላ ደግሞ አማራጭ የለኝም እዛ ቁጭ ብዬ እስከ ዕለተ ሞት እጠብቃለሁ የሚለው አስተሳሰብ ነው። ይህ መቅረት አለበት። መሪ ከኋላ ከሰራዊቱ መምጣት አለበት። ሰራዊቱ ይህ አድርሶናል፣ ከዚህ ከ5 ነበርና 10 ሆነ፣ ከ20 30 40 100 ሺህ 200 ያደረሰን ማን ነው ብሎ ሰራዊቱ ነው። እኔ በፈለኩት አይደለም። ፍላጎት ማንጸባረቅ እችላለሁ፣ ግን እንዴት የአማራ ፋኖ ከዚህ ትግል ከዚህ ተነስቶ እዚህ ያደረሰው ማን ነው? ሰክሰስ የሚሆነው ከኔ ከወገኔ ጋር ካልተስማማው ከማን ጋር ልስማማ ነው? ከራሴ ወገን አማራ ለአማራ ካልተስማማ፣ አማራ ለአማራ በአንድ ላይ ካልዘመተ፣ አማራ ለአማራ ካልተረዳዳ ከጠላት የተለየበት ምክንያት ምንድነው ታዲያ? ጠላት እኮ ለያይቶ እየገደለን ነው ያለው። ከአማራ ጋር አብሬ ማልሰራበት ምክንያት ካለ እኔ ሌላ መንገድ ሌላ ተልእኮ አለኝ ማለት ነው። ስለዚህ መሆን ያለበት ውሸት ወይስ እውነት? ትግሉ እውነተኛ የአማራ ህዝብ ተጨቁናል አልተጨቆንም? ከተጨቆንስ ምንድነው መፍትሄው? ከየት ተነስተን ነው አሁን የምንፈልገውን ልናሳካው የምንችለው? ማን ከማን ሆነን ነው አብረን መዝመት የምንችለው? እንዴት ነው አሸናፊ ሆነን የምንወጣው? ከዛ ነው መነሳት ያለበት። አማራ አንድ ይሆናል። ጊዜ ፈጅቶበታል ደግሞ የሚባለው ጊዜ አልፈጀበትም። የቀረው 2 ዓመት ነው። 2 ዓመት ነው የጀመረው። ኦሮሞ እኮ 70 ዓመት ነው የተታገለው። ወያኔ በረሃ 17 ዓመት 27 ዓመት በስልጣን አጠቃላይ 40 ዓመት ልምድ ያላቸው የውጭ ዲፕሎማሲ ሲሰሩ የነበረ ፍርክርካቸው እየወጣ ነው ያለው። እርስ በርሳቸው እንኳን መግባባት አይችሉም ነው ወያኔዎች በአሁኑ ሰዓት። ኦሮሞዎቹም ዘሴምቲንግ እየተገዳደሉ ነው ያሉ በክልላቸው። ነገር ግን አማራ አትሊስት በ2 ዓመት ፕሮግሬሲቭ እያሳየ ነው ያለው። በዓለም ደረጃ ሪኮግናይዝ ተደርጓል። there is so many things successful የሆነው አሁን የአማራ ህዝብ ተደማጭነት አግኝቷል።
በኢንተርናሽናል ኮሚኒቲ እየተናበበ ነው ያለው። በዲፕሎማሲ ስራ የሚሰሩ ሰዎች አሉ፣ ከኛ ጋር የሚሰሩ አብረን የምንሰራ ሰዎች አለን። ዲሲ አካባቢ አሉ ምሁራን፣ የአማራ ምሁራን፣ ብዙ ምሁራን ከ20 በላይ ዶክተርና ፕሮፌሰሮች እንቅስቃሴ እያደረጉ ያሉ አሉ። ለዚህ ትግል ለመደገፍ አንድነት አምጡ። የአሜሪካ መንግስትም አንድነት ካልመጣችሁ፣ በጋራ ካልሰራችሁ፣ እምነት ካላደረባችሁ፣ እርስ በርሳችሁ ካልተማመናችሁ እንዴት አድርገን ነው እናንተ ልናምናችሁ የምንችለው? ነገ ምን ልታደርጉ ነው? ለዛ ሲባል እንግዲህ ብዙ መስራት የሚጠበቅብን ስራ እየተሞከረ አንድነት በውጭ ያለውም ሰብሰብ ብሎ በሐሳብ መገናኘት አለብን። የተነሳንበት አማራ ህዝብ የህልውና ትግል ነው። ሌላ አማራጭ የለንም። የትግሉን መደገፍ ነፃ እስክንወጣ ድረስ አማራውን ወደ ስልጣን አብቅቶ ለመላው የኢትዮጵያ ህዝብ ህጋዊ ኢትዮጵያዊነት ሰጥቶ እኩል የሆነ ፍትሃዊ በሀገራችን እንዲነግስ እንዲሰፍር ነው የምንፈልገው። ለዚህ ደግሞ የጋራ ትግል ያስፈልገናል። በተናጠል የሚሄድ መንገድ የትም ቦታ አይደለም። አንድ ቦታ ላይ መድረስ በተለያየ መንገድ ብትመጣ ኤርፖርት ከሆነ መገናኛው ኤርፖርት ነው ምድር። ቦሌ ከሆነ ቦሌ ነው። ከጎንደርና ከጎጃምና ከወለጋና ኤርፖርቱ ዋና መገናኛው ቦሌ ስለሆነ ዋና ትልቋ ከተማችን አዲስ አበባ ህዝባችን ማጆሪቲ የሰለጠነ የተማረ ሀብት ያለው ስላለ ያንን ህዝባችን አማራነቱን ተቀብሎ በኢትዮጵያዊነቱ ኮርቶ የሚኖርበት ልጆቹ ወጥተው በሰላም የሚገቡበት መንገድ ለማዘጋጀት አንድነት የግድ ነው። መደማመጥ እባካችሁ ያላችሁ የቀራችሁ የፋኖ አመራሮች ወደ አንድ እንድትመጡ፣ አንድ ዓላማ የህልውና ትግል እንድትቀላቀሉ። ይህ ነገር የአማራ ህዝብ ሆ ብሎ ሊጠፋ ስለሚችል አሁን ወያኔን እንዲቆይ ያስፈልገው አብይ አህመድ እናውቃለን። ለምን እንደሆነ ወያኔ እንደሚፈልገው አማራ እንዲያዳክምለት ከዛ አገው ቅማንት ብሎ ጎንደርን ድምጥማጡ ለማጥፋት እስከዛ ድረስ አማራ እነዚህ ማይኖሪቲ የሆኑትን ሰጥቶ ስልጣን ከዛ አማራ ተገዢ ለማድረግ የሚያደርገው ፕላን ነው። ስለዚህ እባካችሁ ሚሊሻው ፋኖ እንድትቀላቀሉ፣ አድማ በታኙ ወገኖቻችን እየገደላችሁ ነው ያላችሁ። ለአብይ እድሜ ለማራዘም ብላችሁ ይህን ነገር እርስ በርሳችን በገንዘብ እየገዛ እያዋጋን ያለው ይህ ተነሱ፣ ቆራጥ ጀግና ሁኑ። እሺ፣ እናመሰግናለን አርበኛ እርታቸው መኮንን። አድማጭ ተመልካቾቻችን ከአርበኛ እርታቸው መኮንን ጋር እያደረግን ያለነው ውይይት የፋኖ አንድነት እንቅስቃሴና ቀሪ ስራዎቹ ምንድናቸው በሚል ነው እየተወያየን ያለነው። በዚህ ውይይታችን እንግዲህ የተነሱ ሀሳቦች አሉ። ለምሳሌ ምንድነው ይሄ ትግል፣ ይሄ የአማራ ፋኖ ትግል አጠቃላይ የህልውና ትግሉ መጠበቅ መቻል አለበት። ካልጠበቅ ነው ይሄን ትግል ሊነጥቁ የሚችሉ ኃይሎች እየተንቀሳቀሱ ነው። እነዚህ ኃይሎች ደግሞ የሚንቀሳቀሱት የአማራ ህልውና ትግልን ለመጠበቅ ወይም ደግሞ አማራ ተጎድቷል በሚል ሳይሆን የኦሮሞ የበላይነት በኢትዮጵያ ምድር ላይ መኖር አለበት ብለው የሚያስቡ የኦሮሞ ፈርስት የሚሉ ህገ መንግስቱ በመቃብራችን ላይ ነው የሚሉ እነዚህ ኃይሎች የአማራ ፋኖ ትግል ሊጠልፉ እየተንቀሳቀሱ ነው። ይህን ታሳቢ በማድረግ የአማራ ፋኖ የጀመራችሁትን አንድነት ማጠናቀቅና አንድ ላይ መታገል የመሪዎች ኃላፊነት ነው። ሰራዊቱ የፋኖ ሰራዊት አንድ ላይ ሆኖ መዋጋት ነው የሚፈልገው። ስለዚህ አደራ የፋኖ አንድነት ቀሪ ስራው ስለሆነ በአጭር ጊዜ ውስጥ መቋጨት አለበት የሚል እንደገና ደግሞ እነዚህ ሰዎች እነዚህ የትግሉን እንጠልፋለን ብለው እንቅስቃሴ እያደረጉ ያሉ ሰዎችም አንድ አብይን ብቻ አስወግደው ያለውን ይህን ገዳይ ስርዓቱን መዋቅሩን ማስቀጠል ነው። ይህን ካላስቀጠሉ ኦሮሞ ፈርስት የሚሉትም ሊሳካላቸው አይችልም። ምክንያቱም የአማራ ትግል የእኩልነት ትግል ነው፣ የፍትህ ጉዳይ ነው፣ የመኖርና ያለመኖር ጉዳይ ነው። ስለዚህ ይሄ ኃይል መጥቶ አዲስ አበባ ከገባ ሁሉም እኩል ሊኖርባት የሚችል ህገ መንግስት በኢትዮጵያ ምድር ላይ መኖር አለበት ብሎ ስለሚያምን ይህን ደግሞ ስለማይፈልጉ በአጭር የአማራውን ትግል ለመቅጨት እየተንቀሳቀሱ ያሉበት ሁኔታ ስላለ የአማራ ፋኖ ታጋዮቻችን መሪዎቻችን ወደ አንድነት መምጣት የመጨረሻ የመፍትሄው አቅጣጫ መሆን አለበት በሚል ያስቀመጠውበት ሁኔታ አለ። ይሄ በጣም አንገብጋቢና አስቸኳይ መሆኑን ያሳየበት ሁኔታ ነው ያለው። በሌላኛው መንገድ ደግሞ
ከውጭ ሀገር እስከ ሀገር ውስጥ ያሉ ወገኖቻችን አማራው እንደ ህዝብ ይሄ ትግል ለፋኖ ብቻ የተሰጠ አይደለም። ፋኖ ማለት የአማራ ሴት ነው። ስለዚህ ከውጭ ሀገር እስከ ሀገር ውስጥ ያለን ወገኖች በሙሉ አንድ ላይ የምንቆምበት ጊዜ አሁን ነው። አንድ ላይ የምንቆምበት ጊዜ አሁን ስለሆነ አንድነቱ ላይ ትኩረት እንድታደርጉ፣ በሌላኛው መንገድ ደግሞ እየተጠቃን ያለነው እንደ አማራ ነው። ደማችን ዲኤንኤ ይሄ አማራ ነው ተብሎ ወለጋም ኑር፣ ኤልባቡሩም ኑር፣ ደቡብ ኢትዮጵያም ኑር፣ የትም ቦታ ኑር፣ አማራ ከሆንክ እየተገደል ነው። የምንገደለው ጎንደር ስለኖርን ብቻ አይደለም፣ ጎጃም ስለኖርን ብቻ አይደለም፣ ሸዋ ስለኖርን አይደለም፣ ወሎ ስለኖርን አይደለም። አማራ አሜሪካ ሁኜም ነው ያለው ሲናገር፣ አሜሪካ ሁኜም የማንነቴ ጉዳይ ያሰጋኛል። ምክንያቱም የምንገደለው ከቦታ አኳያ አይደለም፣ ከማንነታችን ጉዳይ ነው። ስለዚህ አሜሪካ ሁኜም የአማራ ህልውና ትግል ያገባኛል ብዬ የምታገለው ጥቃቱ የመጣው በቦታ ተከልሎ ሳይሆን በዲኤንኤ ማንነታችን ነው፣ በጄኔቲክ ማንነታችን ነው። እሱን ከመታገል አኳያ በአንድነት መቆም የመጨረሻ ቀይ መስመራችን ነው። ስለዚህ የአማራ ማንነት ኑሯችሁ የአማራ ተወላጅ ናችሁ የአብይን አገዛዝ የምታገለግሉ ገብቷችሁም ሲሆን ሳይገባችሁ በአድማ ብተና፣ በሚኒሻ፣ በፖሊስ በተለያየ ጉዳይ በካቢኔ በአመራርም ሆናችሁ የምታገለግሉ ወንድሞቻችንና እህቶቻችን የምንጠቃው በማንነታችን ነው። ከአብይ ጎን ስለተጠጋችሁ አትድኑም፣ የጊዜ ጉዳይ ነው። ለምሳሌ ብሎ አቶ አብርሃም አለልኝን ጠቅሷል። አቶ አብርሃም አለልኝ ከዚህ በፊትም በብልጽግና ውስጥ አመራር ሆኖ ሲሰራ በነበረበት ሰዓት አንዳንድ ሚዲያ ላይ እየወጣ የሚያደርገውን ንግግር እንሰማ ነበር። አንደኛው በኦርቶዶክስ ማንነቱ ጥቃት እየደረሰ መሆኑን እሱን ሲያወግዝ ሰምተናል። ኦርቶዶክስ ማንነቷ ወይም እምነቷ ፖለቲካሊ እየተጠቃች ነው የሚል ሀሳብ መስጠቱንም እናስታውሳለን። በተመሳሳይ አማራ የሚጠቃው ወንጀለኛ ሆኖ አይደለም፣ ስለ ፍትህ ስለሚጠይቅ ነው፣ የሀገር ሉዓላዊነቱ ስለሚጠብቅ ነው፣ ኢትዮጵያ እንደ ሀገር ትቀጥል ብሎ ስለሚል ነው የሚጠቃው። ሌላ ገዳይ ሆኖ አይደለም፣ ተገንጣይ ሆኖ አይደለም፣ ምንምም ሆኖ አይደለም። ነገር ግን ይህንን መርህና አሰራር ህግ ይከበር ስለሚል አማራ እየተጠቃ ያለበት ሁኔታ አለ። ስለዚህ በዚህ በአብይ ስርዓት ውስጥ እያገለገላችሁ ያላችሁ ወንድሞቻችን በመዋቅርም ሆነ በተለያየ መንገድ ያላችሁ ወንድሞቻችን ለምንድነው ከአማራ ፋኖ ትግል ውስጥ የማትገቡትኝ? መቼ ነው የምትገቡትኝ? ለምንድነው የአብይን አገዛዝ እኮ የአማራ ፋኖ ፊቱ ለፊት ቁሞ እንደማይታገል በዚህ 2 ዓመት ውስጥ አይተናል። መንገድ እየመራችሁ ጥቆማ እየሰጣችሁ ከፊት ለፊት እየተዋጋችሁ ያሉትን ነው እና አብይ እኮ ያሉት አማራውን በአማራ እናጋድለዋለን ባሉት መሰረት እናንተ ለዛ እያገለገላችሁ ነው። ስለዚህ ከዚህ ድርጊታችሁ ተቆጥባችሁ የሚያታግል ከአብይ ጎን ሆኖ የሚያታግል አላማም ስለሌላችሁ ከአማራ ጎን ቁሙ፣ ከአማራ ፋኖ ጎን ቁሙ። የአማራ ፋኖ መሪዎች ደግሞ ይህን ሊቀበል የሚችል ምቹ ሁኔታ አመቻቹ። በጣም ብዙ ምሁራን እኮ በየእስር ቤቱ እየተሰቃዩ ያሉ ነው ያሉትኝ። እነ አቶ ክርስቲያን ታደለን ብናስታውስ ዛሬ ከስሩ ባሻገር በህመም እየተሰቃየ በቂ ሕክምና በቂ የቤተሰብ ድጋፍ እንዳያገኝ እየተከለከለ ያለበት ሁኔታ ማስታወስ አለብን። ይሄ እኮ የሆነው አማራ ስለሆነ እኮ ነው። እነ ጋዜጠኞች እነ አባይ ዘውዱ እነ መምህርት መስከረም አበራ ሌሎችን ብዙ መጥቀስ እነ ጋሽ ሳዲዮስን ሌሎችን የምንጠቅስበት በጣም ብዙ ተቆጥሮ የማያልቅ ግፍ እየተደረገብን ነው። ስለዚህ በአብይ ስር ሆናችሁ የምታገለግሉ አማራዎች ምንድነው አልገባችሁ ከሆነ ይኸው እየተናገርን ነው። በነገራችን ላይ ፋኖ መሪዎችም ሁልጊዜ ጥሪ ያደርጋሉ። ኑ የምትጠቁት በአማራነት ነው። የጊዜ ጉዳይ ካልሆነ አብይ ይገላችኋል። እነ ጄኔራል አሳምነውን ገሎ አሳይተውናል። እነ ዶክተር አምባቸውን ገሎ አሳይተውናል። አማራ ስላሉ በጣም ብዙ ወገኖቻችንን ገሎብናል አብይ በጠራራ ፀሐይ። እነ ኢንጂነር ስመኘውን ጠራራ ፀሐይ ላይ መሀል አዲስ አበባ ላይ ገሎ ዛሬ አባይ ግድብ ላይ የሱነን ፎቶ ነው ያስቀመጠው። ከዚህ በላይ ክህደት ምንም ስለሌለ እንደ አማራ እንቁም የሚለውን
በትኩረት ነው አርበኛ እርታቸው ሀሳብ እየሰጠን ያለ። ይሄ የጋራ ሀሳባችን እንደሆነም እና የጋራ ዓላማችን እንደሆነ ስለማምንበት ነው እኔም እዚህ ላይ ሰፋ ያለ ሀሳብ የሰጠሁት። ስለዚህ ይህንን እያመሰገንኩኝ አርበኛ እርታቸው መኮንን እንዲያው ትግሉ የፋኖ ብቻ ነው ብለው የሚያስቡ አሉ እና ነገር ግን ህዝባዊነቱን አጠናክሮ ከመሄድ አኳያና ያሉ እውነታዎችን ተቀብሎ እንደ ህዝብ አብዮት በማስነሳት ረገድ እንዲያው አሁን ይሄ 2018 እንዲህ አይነት እንቅስቃሴዎች መጀመር አለባቸው ብለን እናስባለን እና በዚህ ጉዳይ እስኪ ሀሳብ እንድሰጠኝ እፈልጋለሁ። ኦኬ፣ ይህ ሊያመጣው የሚችለው ልክ ነው፣ ህዝባዊ አመፅ ያስፈልጋል። የሚያስፈልገው ግን የመጀመሪያ የፋኖ አንድነትና መሰረት መጣል አለበት። ፋኖ ጠንክሮ ሲወጣ አንድነቱ ሲያሳይ መላው የኢትዮጵያ ህዝብ በግፍ በመከራ በስቃይ በኑሮ ውድነት እየተቸገረ ነው ያለው። በሰላም መኖር አልቀጠለም። ግን አማራጭ አንዱ እንዲህ አድርገን ስልጣን ቢመጣ ተመልሰው ልክ አብይ አህመድ ከወያኔ ሲወረስ ብልጽግና ከዛ ተደራቸው ቆይተው ዘወራሉት ኃይለማርያም ሲያወርዱት እንግዲህ የተደረገው ሴራ እናውቃለን። እንደዛ ያለ ሌላ መከራ እንዳይመጣ ስጋት ይኖረዋል የኢትዮጵያ ህዝብ። ስለዚህ ሌላው ኢትዮጵያዊ የፋኖ አንድነት ከጠነከረ ግን እርግጠኛ ፋኖ 4 ኪሎ መግባት የሚችልበት መንገድ ከተመቻቸ አንድነቱ ካጠናከረ ህዝቡ ሆብሎ በአንድ ጊዜ ሊነሳ ይችላል። በየቦታው እየተደራጀ ነው ያለው። አማራ ክልል ሳይሆን ኢትዮጵያ ውስጥ በየቦታው አማራጭ እየፈለገ ነው ያለው። አማራጭ የሚፈልገው ይህን ህዝብ ለውጥ ይፈልጋል። አስተማማኝ የፋኖ አንድነት እንዲመጣ አስተማማኝ ስራ እንስራ የምንለው ለዛ ነው። አስተማማኝ ስራ ሰርተን ለመላው የኢትዮጵያ ህዝብ እንግዲህ ድርሻውን ተደራጅቶ በያለበት ሲገባ 4 ኪሎ ሲያዝ አይቀርም። ተደራጀ፣ አመፅ ተደረገ፣ ምን ተደረገ አይቀርም። የ4 ኪሎ የመግባት እድል ትልቅ ሰፊ እድል ነው ያለው ፋኖ። ብቻ የራሳችን አንድነት ማጠናከር ብቻ። አማራ እኮ ማጆሪቲ ነው በኢትዮጵያ ቁጥር። ህዝቡ በአግባቡ ቢቆጠር ሲንግል ቢቆጠር ከኦሮሞ በላይ ነው። ኦሮሞ እኮ በጅምላ ነው አማራውን፣ ወላይታውን፣ አፋሩ ከዛ ክልል የሚኖረውን በሙሉ ውራጌው ደምሮ ነው ከኦሮሚያ ማጆሪቲ ነኝ የሚለው። እንደገና በውሸት ነው። በአግባቡ ተቆጥሮ ህዝብ ተቆጥሮ ኦሮሞ ያንን ያህል ብዛት አልነበረም። አሁንም ቢሆን የለውም። ይህ የውሸት ትርክት የፈጠሩት ፕሮፓጋንዳ ነው። ሁለተኛ አማራ ነው አግባቡ። አሁን ወልቃይት መደመሩም ስንት ወልቃይት ወደ አማራ ክልል እንደገባ፣ ራያ ወደ አማራ፣ ጠለምት ምን ያህል የቃፍታ ሁመራን ምን ያህል ህዝብ እንደመጣ እንኳን ተቆጥሮ አማራ ነው አሁን ማጆሪቲ ብሎ አይሉ። የውሸት ስለሆነ እነሱ ወደ ዝቅ ማለት አይፈልጉም። በሁሉ ነገር እኛንን ከደርግ ጀምሮ እኮ ሲገሉን የነበሩ ኦሮሞዎች ናቸው። ጄኔራሎች እነሱ። መንግስቱ ኃይለማርያም ኦሮሞ ነው። የትኛው አማራ ነው በአማራ ተደራጅተው ኢትዮጵያን ሲገላት ሲጨቁናት የነበሩ? እነሱ ወንጀል የሰሩትን የቀበሌ ቤት የተሰጠው የደርግ የኃይለ ሥላሴ ጊዜ የነበረው ባለሀብት አማራ፣ ጉራጌ ሌላ ኢትዮጵያዊ ነው። ንብረቱ ተዘርፎ ለቀበሌ መንግስቱ ያደረገው። አብይም መልኩ ተቀየረ። ሴምቲንግ ነው ያለው። ቤቱን አፈረሰበት። ያንስ ቤቱ ወስዶ ለሌላ ድሃ ሰጠ። አሁን ደግሞ የአማራ ህዝብ ቤቶች፣ የጉራጌ ቤቶች አዲስ አበባ የነበሩ እንግዲህ ጉራጌዎች እዚህ ሲያትል ስላሉ አንዳንድ ቤታቸው የፈረሰ ስለነገሩኝ ማለት ነው። ሌሎች ኢትዮጵያውያን ደግሞ ቤታቸው ፈርሷል። ስለዚህ ሴም ካይነው ህዝብን መናድ፣ ማጥፋት፣ ዘርን መቀነስ ነው ስራ ድሙልሽ እያደረጉት ያሉ። ደን ወዲዊ እኛ አንድነት ከፈጠር ነው as long as we have unity we gonna win. nobody gonna stop us. ማንም ሊያቆመን የሚችል ነገር ኃይል የለም። አማራ ፋኖ አምሮ ከእውነት ከልብ በእምነቱም ጭምር ተደፍሯል፣ ተገሏል፣ ቤተክርስቲያኗን ተቃጥላለች፣ ወንጀል ተፈጽሟል በኢትዮጵያ። ይሄ ያልተፈጸመ የለም። ህዝባችን ማሰባሰብ፣ የደረሰን ግፍ ለህዝባችን ማስረዳት፣ ወደ አንድ እንዲመጣ። ስለዚህ
እውነት እየተናገርን ለሀገራችን ለህዝባችን። አማራ ደግሞ ለማንም ኢትዮጵያዊ ገፊ አይደለም። የማንም ዘር የማንም ብሔር ለመቀነስ አይደለም። የማንም ብሔር ብሔረሰቦችን ለመጨቆን አይደለም። ፍትሃዊ የሆነች ሀገር ለመመስረት የጋራ ሀገር እንዲኖር ህጋዊ መብታችን ተከብሮ ብሔር ብሔረሰቦች የሚል ብቻ ታርጋ ተሰጥቷቸው አማራውን ጨቋኝ ገዳይ ነበር ብሎ ትርክቱ ለዚህ ስላደረገን እነሱም ወጣቶች ያሉትን የውሸት ትርክትን አምነው አማራ እንደዚህ ተደራጅቶ ኢትዮጵያን ለማፍረስ ተደራጅቶ አያውቅም። ፋኖም አሁንም አዳዲስ ስም ጽንፈኛ ጃዊሳ እያሉ ያወጡልን ስም የአማራ ህዝብ ትርክት የነበረው እንግዲህ ከዚህ በፊት ታውቂዋለሽ፣ ቆማጣ፣ ነፍጠኛ፣ መጤ ምናምን እየተባለ የአማራ ህዝብ ታርጋ እየተለጠፈ ጡት ቆራጭ እየተባለ ሲገደልበት የኖረ ማንነት ነው። ስለዚህ ያላደረገውን በውሸት ትርክ ፈጥረው የራሳቸውን ህዝብን ኤምፓወር ለማድረግ የሰሩት ስራ አሁን ፕራይስ ትግራይ ዋጋዋን ከፍላለች። በራሷ በፈጠረችው ህገ መንግስት ራሷ እንኳን ሊያድናት አልቻለም። የትግራይ ተወላጆች ልሰጣቸው የሚችል ምክር ሀሳብ ኢትዮጵያዊነታቸው ይዘው የድሮ ተከዜ የነበረው ድንበራቸውን ይዘው በኢትዮጵያዊነታቸው የትም ቦታ ሰርተው የሚኖርባት ከፋኖ ጋር አምነው ወልቃይት የጎንደር የበጀ ምድር የነበረ ወሎ የነበረ መሬት ነው ብለው ከዛ በኋላ እንደ ኢትዮጵያዊነት የሚቀጥሉበት መንገድ ማመቻቸት የሚቻልበት መንገድ ለዛ እንዲታገሉ ጠይቃቸዋለሁ። አዘርዋይስ የወያኔ የውሸት ትርክት ይዞ ወያኔ ባፈጠረው የትግራይ ህዝብ ማዳን ያልቻለበት ህገ መንግስት ይዘው እንዲጠፉ ጭራሹ እንዲሰረቱ አሁን ደግሞ ከኤርትራ ወጋለሁ እያለ አብይ አህመድ አይወጋም፣ አቅም የለውም፣ ዋይኖ ፋኖ ቀይ ባህር ላይ ያስመልስልን ነው ብሎ እንዲዋጋለ ስላሰበ ነው። አይሆንም። አማራ ግፍ ይጠየፋል እንጂ ግፍ ፈጻሚ አይደለም። አማራ ሴት አይደፍርም። አማራ የሰው ንብረት አይሰርፍ፣ እግዚአብሔር ያየኛል ይላል። ህልናው ፈርሃ እግዚአብሔር ያለው ህዝብ ስለሆነ ህልናው ይደነግጣል። እግዚአብሔር በያየው እንኳን በዛ ሰዓት ያየኛል የሚል እምነት አለው። ስለዚህ አማራው ግፍ ስለማይፈጽም አማራ ተደራጅቶ አማራነቱ ከዚህ በፊትም በታሪክ በኢትዮጵያ ታሪክ ወንጀል ፈጽሞ አያውቅም። አገሬ ሲባል ኢትዮጵያ ነው የሚዘምት የሚሞት ለሀገሩ ነው። ስለዚህ ይህን ህዝብ ባልሰራው ባልፈጠረው ችግር በራሳቸው ችግር ፈጥረው በአማራ ትርክት ፈጥረው እየገደሉ እያፈኑ ወንጀለኛ ከንብረቱ ከሀብቱ እንዲዘረፍ እንዲፈናቀል እየተደረገ ይህን ሁሉን ኢትዮጵያዊ ላይ ያውግዘው ይገባል። ወንጀል ነው እየተሰራ ያለው። የትኛው ህገ መንግስት ነው አብይ ሊያስከብረው የሚችል? በአማራ ክልል ሳይሆን በመላው የኢትዮጵያ ህዝብ የትኛው ፍትሃዊ የሆነ ህግ አለው ወይ? የለም። በወረቀት የተጻፈው የወያኔ ሓርነት ትግራይ ያንን ኦልሬዲ ተሰብሯል፣ ተጥሷል፣ ሰው ደም ፈሶበታል። አንቀበልም ብሎ መላው የአማራ ህዝብ ተዋግቶበታል። ህገ መንግስቱ አይወክለንም ብሏል። በሰላማዊ ሰልፍ ወጥቶ ጮኋል። የአማራ ህዝብ እምቢ ስላለ ከዛ መሳሪያ አንስቶ ይተዋገራል። እንዴት ያለ ትርክት እኮ የአማራ ታሪክ እኮ ግልጽ የሚያሳይ በተለይ በፋኖ ኢንተርናሽናል ኮሚኒቲ አንድ ጥይት ሳይገዛለት አንድ መሳሪያ ሳይወድ አንድ የዲፕሎማሲ ስራ ከመንግስት እየማረከ የታጠቀው ትጥቅ በዓለም ደረጃ እንደዚህ ያለ ትግል ተደርጎ አያውቅም። በዓለም ደረጃ እንደዚህ ያለ አርበኝነትና ጀብድነት መከላከያ እየማረክ መከላከያን እያሸነፍክ መከላከያን ትጥቅ እያስፈታ ታጥቀ በራሱ ጥይት አዙሮ እየተኮስክ ለዚህ ጀግንነት የሰራው የፋኖ ትግል በቀላል የሚታይ አይደለም። የቀረው ብቻ አንድነቱ አጠናክሮ ጉዞው መሪውን ወደ አዲስ አበባ መዞር ነው። ሼፌሮቹ መሪያቸው ወደ አዲስ አበባ መዞር አለበት። አዲስ አበባ ካልተቆጣጠርነ የክልል ጦርነት አያዋጣም። ከዛ መውጣት አለብን። ኃይል ገንብተናል፣ ሰራዊት አለን፣ የሚዋጋ ህዝብ አለን፣ በኢንተርናሽናል ታውቀናል። ስራ መስራት ማለት ትልቅ ስራ የሰራ ፋኖ ይህ ነው። ስለዚህ ሌላ ውጭ ያላችሁ የራሳችሁ ችግር መጀመሪያ ህይወታችሁ ፈታችሁ ነው። የአማራ የፋኖ ትግል ግን በራሳችሁ ችግር አታንከባልሉት። አንድ የሆነ ስራ ድሮ የሆነ ትሬኒንግ ወስጄ ልሰራ የራስን ችግር እቤትን ፈተህና ነው የሚለው። የራሳችሁ ችግር ያለባችሁ ሰዎች
ከቤታችሁ ችግራችሁ ፈታችሁ ወደ ፋኖ ስትቀላቀሉ የፋኖ መከፋፈልና የፋኖ ሴራ አትስሩ። ምናቃቸው ሰዎች አሉ ከኛ ጋር ሲወሉ ሲጠጡ የነበሩ ሴራ ውስጥ ገብተው የአንድ ድርጅት ደጋፊ አፋድ ካልሆነ ታንቀን እንሞታለን የሚሉ ሰዎች አሉ። አፋባሃ ሳይሆን አፋድ የነ እስክንድር ካልሆነ እኔ እስክንድር ጠላት አይደለም። ራእዩ ግን ያስቀጥላል ወይ ያስቀጥልም? It's going to be successful to our mission? No. ሚሽናችን ያስጨርሳል አላስጨርስ? ህዝባችን አሁን የህልውና ትግል ነው ያለው። ግል እርስ በርሳችን መታገል አይደለም የሚያዋጣ። የህልውናችን ትግል ማሸነፍ ምንችልበት አንድነት ሲኖር ነው። አንድነት ስላልመጣ ቁጭ ብለን አንጠብቅም። ስቲል እንታገላለን። ስቲል ለውጥ እናመጣለን። ስቲል ያለውን ኃይላችን እያሰባሰብን ህዝቡ ሰራዊቱ የፈለገውን ማን ነው ወደ ትክክለኛው ሊያደርሰኝ የሚችል ማን ነውስ ሊመራኝ የሚችል ይሄ መንገድ ያደርሰኛል አያደርሰኝም የምፈልገውን የአማራ ህልውና ትግል አሸንፋለሁ አላሸንፍም የሚለው ኃይል እየፈረሰም ቢሆን መጥቶ ከአፋብኃ ይቀላቀላል። አድማ በታኝ ወደዛ እንዲቀላቀል እየጠየቅነው ነው ያለን። ፖሊሱ ምን ወደዛ እንዲቀላቀል ነው እየጠየቅነው ነው። ሚሊሻ ወደ ፋኖ እንዲቀላቀል እየጠየቅነው ነው ያለን። እኛ ለእናንተ ለወደፊቱ ውስጥና እንሰጣቸዋለን። የደረሳችሁ ግፍና መከራ አሁን እንኳን ፋኖ ግፍ ብታደርሱ ነገ ትካሳላችሁ። ልጆቻችሁ ይማራሉ። የተሻለ ኑሮ መልሶ ማቋቋም የሚባል በኢንተርናሽናል የወደመው ንብረት ተመልሰን ማቋቋም እንችልበት በኢንተርናሽናል ኮሚኒቲ ልክ ጀርመን እንዳደረገ ማርሻል የሚባል ሲስተም አለ። እሱን አፕላይ አድርገን በዩናይትድ ኔሽን እንኳን አማራ ክልል የደረሰው ስቃይና መከራ ምናለማበት መሰረተ ልማት ምናዘጋጅበት ኢትዮጵያ ምሁሩ ያማራው በውጭ ያለውን ገብቶ የሚሰራበት ገንዘብ ያለውን ገንዘብ ገብቶ ኢንቨስት የሚያደርግበት ለወደፊቱ እቅድና ፕላን የወጣ አለ። በተለይ በማኒፌስቶ የተቀረጸ ማኒፌስቶ አለን የላክነው ወደ ፋኖዎች የተላካል። እሱን ሁሉን ውበት ሁሉ ተረድቶ ከተረዳ በኋላ ለኢትዮጵያ ለአማራ ህዝብም ሆነ ምን ያህል ፕላኑ ስትራቴጂው ጠቃሚ እንደሆነ የወጣ ማኒፌስቶ አለ። ተልኮላቸዋል። እያነበቡት ነው። የራሳቸው ያላቸው ሰዎች አሉ ይባላል። እነሱ ወደ አንድ ካምፔን አድርገው ጨምቀው ፍሬ ነገሩን ጠቃሚ ለአማራ ህዝብ የሚሆን አስጨባጭ ሁኔታ አድርገን አንድ ሁነን ቀጣዩ ህልውናችን የምናድንበት መንገድ ያስፈልጋል። there is a way unity እሱም አንድነት መንገዱ አንድነት ነው። አንድነት ብቻ የአማራ ህልውና ትግል ነው የሚያዋጣን ብለው የእስክንድር የዘመነ የሚባል ትርክት ይቀርና የሁለቱ ከዛ በኋላ ማን ሰራዊቱ ይምረጥ እስክንድር ወይ ዘመነ ወይም ሌላ አመራሮች ከታች ያሉትን እነሱ ይመሩናል። ምሬ ወዳጄ ማንንም ቢሆን አገር ያድናል የሚል ኃይል አለው። ተናግሮ ሰው ያሳምናል። ተቀባይነት አለው። የሱ እቅድና ፕላን ስትራቴጂ በህዝብ ተቀባይነት አለው የሚል ከውጭ ያሉት ምሁራን ድጋፍ የምናደርግ ሁሉ ተሳትፈን ምክር ተመክሮ ለአማራ ህዝብ ሆነ ለኢትዮጵያ ህዝብን የሚጠቅም ይሄ ብሎ አስበንበት ተዋይተንበት ህግና ደንብ ጸድቆ የተቀረጹ ማኒፌስቶችም ወደ ጋራ መጥተው ያንን ሰርተን ኢትዮጵያ የምናድንበት ለሁሉ ዜጎች መብታቸውን የሚከበርበት እድልና ስርዓት እንዲኖር ፋኖ ድጋፍ እንስጠው እያልኩ ነው። እነዚህ ግለሰቦች ተደራጅተው አሁን ኮንግረስ እንገባለን ምናምን ልደቱ አቶ ገዱ ሌሎችም ጆሃር ምናምን ተሰባስበው እንደዛ የሚሉት ነገር አለ። የትግራይ ተሰባሰቡ ሰዎች አሉ። እነዚህ አማራ ማጆሪቲ ያለ ማይኖሪቲ ሊያደርጉት የሚፈልጉ ሰዎች ናቸው። አሁንም እነዛ ሁለት ሰዎች ነው ይገቡ እንትና ልደቱ ወያኔ ነው የሚሸተው። እኔ ምንም እውቀቱ ራሱ ሊገባኝ አይችልም። ተናግሮ ፍሬ የማያፈራ ሰው ብቻ ሁሉ መናገር ነው ነጡ። ተጨባጭ ለአማራ ህዝብ ትግል ነፃ ወጣለው የማይል ወደ አቋም የሌለው ሰው ቢናገር ብዙ ተናጋሪም ቢሆን what the result ውጤቱ የታለ? እድሜን በሙሉ የተናገረ ግን ለአማራ ህዝብ ወይ ለኢትዮጵያ ህዝብ ቢጠቅም አንድ ፍሬ ያላፈራ የልደቱ አካሄድ ብዬ ነው።
ዲስትራክቲቭ የሆነ ወያኔ የሚሸት የወያኔ ፕላን አራማጅ የሆነ ህገ መንግስቱን ይቃወማል ደግሞ ይደግፋል። ግን ማጆሪቲው እንዲያው ትክክለኛ ትውልዱ ተወጥሮ አማራ ነው የሚል እምነት እንዳድርበት አልችልም። እኔ አሰራሩ ሁሉ ከወያኔ ጋር የተያያዘ ነው። ከአንድ አማራ ምሁር ከአንድ አማራ እንትን ተዋይቶ ሚዲያ ቀርቦ እንኳን ሊወያይ አይችልም። የሚቀሩ ከሌላ ሰዎች ነው፣ ከነ ሪዮት ከነ ሌሎቹ ነው። ስለዚህ ይሄ ትክክል አይደለም። እንደገና የአማራ ህዝብ ማይኖሪቲ ለማድረግ የፋኖ ትግል እዚህ ተደራጀው አሜሪካ እንትን ገብተው እኛ አንድነት የተወጣጠን ብሔር ብሔረሰቦች ህገ መንግስቱ ለማስቀጠል ነው ኖ ማለት ያለበት የአማራ ህዝብ ፋኖም ኖ ማለት ያለበት። ገዱ መጥፎ ሰው ነው ብዬ አይደለም። ለአማራ ሚሊሻ ትጥቅ እንዳይፈታ ያደረገ አንዱ ትልቁ ስራ የሰራው አለ። ነገር ግን በቃ ከሌሎች አሁን በብሔር ብሔረሰቦች ስሪት የምትሄድ ከሆነ አማራውን ተመልሰ ወደ ችግር ነው የምታስገባ። አማራ እንደ አማራ ከቆመ በቂ ኃይል አለው። ሌላ በራሳቸው ተደራጅተው ይምጡ። ጆሃር የራሱን ህዝብ አደራጅተው ይምጣ። በኦሮሚያ ክልል ያለውን ስርዓት ያስወግድ። እሱን ካስወገደ አማራ ክልል ያለውን ስርዓት ካስወገደ ፋኖ ከዛ በኋላ መወያየት ይቻላል። ግን ቦታን ለማግኘት የአማራ ትግል ለመጥለፍ የአማራን ትግል እንትን እኛም በዚህ እየተደራደርን ነው፣ እኛም በዚህ ነገር ተደራጅተን ብሔር ብሔረሰቦች ተደራጅተን እየመጣን ነው ለማለት አንደኛ የሚናገረው ነገር ለአብይ ማጋለጡ የኦሮሞ ህዝብ የሚደግፈው ስላለ እንትን ይለዋል። አብይ መጥፎ እንደሆነ በኦሮሞዎች ሲናገር ሞር ተሰሚነት ይኖረዋል ከኔ ከምናገረው ይልቅ። ስለዚህ አሁን እነሱ በራሳቸው ያዝዱ፣ ሌላውም ተደራጅቶ ያዝዳ፣ በክልሉ ያለው ያዝዳና የትግራይ ተወላጆች ወያኔን ያዝዱና ከዛ በኋላ ኢትዮጵያ ፋኖ ሲቆጣጠር አብሮ በዛ ህግና ደንብ ተካፋይ እንዲሆኑ ህግ ረቆ የነሱም ድርሻ ራሳቸው እንዲያስተዳደሩ የሚሰጣቸው በአስተዳደር ሊኖር ይችላል የሚል እምነት ነው ያለኝ። ግን ፋኖ አንድ ነው መሆን ያለበት። በአንድ አቋም መቆም አለብን። በፋኖ ስም እንዲያውም ህዝቡ አማራ ክልል ህዝብ አታስጨርሱን፣ አንድ ሆኑ ወይስ አንፈልጋችሁም ብለን እስክንተቻቸው አጠብቁ፣ አንድ መሆን አለባችሁ እያለ ነው ያለው አማራ ህዝብ። እያንዳንዱ ብትጠይቁ አማራ አንድ ለምንድን ነው መጥቶን? ምን መልእክት አላችሁ? ምን ለማድረግ ነው በተናጠል የምትሰሩት? የአማራ ህልውና ትግል አይደለም እንዴ? ለምንድን ነው ጊዜ እየሰጣችሁ የኦሮሞ ጽንፈኛው እየተደራጀ የመጣ አማራ ህዝብን ሴትም ወንዱም እየደፈረ የሚሄደው ቤተክርስቲያን እያረከሰ ነው ያለው፣ በኢኮኖሚም እየጎዳ ነው ያለው። ይህን ነገር አቁም ተብሎ መነገር አለበት። አንድነት የማይፈልግ ውጣልን ከዛ ሰፈራችን መባል አለበት። አታስፈልግንም፣ አንድ የሆኑትን ብቻ ነው የምንፈልግ ማለት አለበት ህዝቡ ራሱ። በአጭር ጊዜ ውጤታማ ሆነን ለመምጣት የሚያስፈልግ በዚህ መልኩ ነው ያየሁትና አመሰግናለሁ ለሰጣችሁኝ እድል። እሺ እኛም እናመሰግናለን አርበኛ ይርታቸው። በጣም ሰፊ ውይይት ነው እያደረግን ያለነው። አድማጭ ተመልካቾቻችን ጉዳዩ ወቅታዊ ስለሆነና አስፈላጊ ስለሆነ ሰፋ ያለ ጊዜ አብረናችሁ እየተወያየን ያለነው። እንግዲህ በጣም ትኩረት ሰጥተህ የተናገርከው ነገር ቢኖር ያው የፋኖ ትግል አንድ ካልሆነ በስተቀር አሁንም ቢሆን በጣም ብዙ ስጋቶችን ነው ስጠቅስ የቆየኸው። እንግዲህ የተጀመሩ አንድነቶች አሉ። በቅርቡ እንኳን የቋራን ቃል ኪዳን ለማደስ የተደረገው ነገርና ከዛ ባለፈም ወደፊት ቀጣይነት ያለውን አንድነት ለማምጣት በጣም ደፋ ቀና እያሉ ያሉ የፋኖ መሪዎች አሉ። ለዚህ ትልቅ ምስጋና አለን። ምክንያቱም አማራው ቅድም ስትለው እንደነበረ በጣም ውስብስብ ዘመናትን 50 እና ከዛ በላይ ነው እንግዲህ በአማራው ላይ የፖለቲካ አሻጥር፣ የኢኮኖሚ አሻጥር፣ አጠቃላይ የማህበራዊ አሻጥር ሲሰራበት የኖረው እና ይህን ሰብሮ ነው እንግዲህ አማራውን እንዳንድ ለማታገል እና አንድ የሚሊተሪ ተቋም እና የፖለቲካ ተቋም መስርቶ አማራውን አታግሎ ከዛ ከሌሎች ኢትዮጵያውያን ጋር አንድ ሆነን ሁሉንም ሊያስተዳድር የሚችል ህገ መንግስት ከማምጣት አኳያ እየታገለ ያለው
ይህን ከማድረግ አኳያ እኔ ምናልባት እንግዲህ በቀሪ ጊዜያቸው የአማራ ፋኖ የመጡበትን ሂደት እያደነቅን ነገር ግን ቀጣይ የቀሩ ስራዎች ስላሉ እነዛ ስራዎችን ሊያስቀጥሉ የሚችሉ መፍትሄ አቅጣጫዎችን አስቀምጬ አልፋለሁኝ። እንግዲህ ለምሳሌ አሁን አርበኛ እርታቸው የምትኖረው አሜሪካ አገር ውስጥ ነው። ትውልድህ ግን ኢትዮጵያዊ ነህ። እዛ ሀገር ስትኖር እንድትኖር ያደረገ ዝም ብለው በዘፈቀደ ፈቅደውልህ ሳይሆን የሀገራቸው ሕግ አንተ በሰላም ሰርተህ ቤተሰብን እየመራህ እንድትኖር ሕጋቸው ፈቅዷል ማለት ነው። ስለዚህ ምንድነው አምባገነንነት የለም። የዲሞክራሲ ስርዓትን ነው በሕግ ገድበውት ማናቸውም ዜጎች በነፃነት በሰላም በእኩልነት እንዲኖሩ የተደረገው ሕግን ተግባራዊ አድርገው ስለሚንቀሳቀሱ ነው። የሕግ የበላይነትን ተግባራዊ ስላደረጉ ነው። የአማራ ሕዝብ ደግሞ እንግዲህ እንደምናውቀው በታሪክ ለሕግ የበላይነት የሚገዛ በፍትህ የሚያምን ለእኩልነት ትልቅ ትኩረት ያለው ሕዝብ ነው። ይህንን ታሳቢ አድርጎ ነው የመጣ ሄደው ስርዓትም አማራን ለማዳከም እና አማራን ለማጥፋት ዛሬም የዘር ጭፍጨፋ ደረጃ የደረሰበት እና አሁን የአማራ ፋኖ ታጋዮቻችን መሪዎቻችን ከዛ ህዝብ የተወለዱ ስለሆኑ በህግ የበላይነት ማመን ትልቁ የትግል ማዕቀፋቸው፣ ትልቁ የትግል መመሪያቸው፣ አሰራራቸው፣ ህጋቸው ማድረግ አለባቸው ብዬ አምናለሁ እና ማናቸውም በፋኖ አንድነት ውስጥ የሚሰባሰቡ ጉዳዮች በህግ የበላይነት እንዲያምኑ ያን የህግ የበላይነት ተግባራዊ እንዲያደርገው ሰራዊቱም በዲሲፕሊን እንዲመራ መሪዎችም በህግ የበላይነት አምነው ለህዝቡም የህግ የበላይነቱን እያሳዩ የሚመጡበትን እድል መፍጠር አለባቸው። የራሱ የሆነ አሰራር፣ የራሱ የሆነ መመሪያ፣ የራሱ የሆነ ህግ ያለው ተቋም ከማምጣት አኳያ እሱ ነገር ላይ ትኩረት አድርገው የሚሰሩበት እድል ካለ አንድነቱን የሚያስቀጥሉበት ሁኔታ ይኖራል። አንዱ ወጥቶ እኔ ነኝ መሪ መሆኑ እኔ ነኝ የማፈርሰው እኔ ነኝ የምገነባው የሚለበት ነገር አይኖርም። የሚመራው ምንድነው? ህጉ ነው ማለት ነው። ያን ህግ ሁሉም ፋኖች ሊተግባቡበት የፈረሙበት ህዝብ ሊያውቀው የሚገባ ሆኖ ትግሉ ህዝባዊ እስከሆነ ድረስ በፋኖ መሪዎቻችን ላይ የሚደረጉ ማናቸውም ተግባራት ለህዝቡም ተደራሽ የሚሆኑበት ሁኔታ ኑሮ ሚዲያውም ይህን ነገር አውቆት ያን ህግ ተግባራዊ እንዲሆን በሚዲያው በኩልም እየተሰራበት የሚመጣበት ሁኔታ ካለ የቀረችውን አንድነት በአጭር ጊዜ የሚቋጩበት እድል ይኖራል የሚል ነገር አለኝ እና የአማራ አንድነት እንትን ነው ጀስት ታሪካዊም ነው ጀስት ጄኔቲካዊ ታሪክም አለን። የአርበኝነት ጄኔቲካዊ አርበኝነታችን የህግ የበላይነትን በተመሳሳይ ጄኔቲካዊ ነው። በቃ ጀስት እንደዛ ስለሆነ ፋኖቻችንም በህግ የበላይነት አምነው ተቋማቸውን በዛ መንገድ እየመሩ ሌላውንም አሳታፊ እና አካታች እያደረጉ የሚመጡበት እድል ካለ ትግሉንም ከመጥለፍ ያድናሉ። ጊዜውም በአጭር ጊዜ የሚያልቅበት ሁኔታ ይኖራል የሚል አስተያየት አለኝ። ምናልባት ረጅም ሰዓት ስለቆየን አድማጭ ተመልካቾቻችንም እንዳይሰለቹን ምናልባት ቀረ የምትለው ነገር ካለ በጣም ብዙ አንስተናል። ቀረ ይካተት የምትለው ነገር ካለ አርበኛ እርታቸው ለአንተ ልስጥህና ፕሮግራማችን መቋጨት እንችላለን። ታንኪው። እንግዲህ እንዳልሽው አሁን የተናገርሽው መስመር አለ። ያ እንዲመጣ ነው ጥረት እያደረግን ያለ ነው። በሀሳብ የበላይነት መተማመን መድረስ አለብን። በሀሳብ የበላይነት ከተማመነ አሸናፊ ሆነ እንደምንወጣ ነው። አሁን ማንም አታላ አጨብርብረ አልተማርከም አንተ ተምረሃል የምትልበት ዘመን አይደለም። you can have education anywhere በቤትሽ ሆነሽ መማር ትችያለሽ። you don't have to go to university, you don't have to go college። ስለዚህ ህዝቡ ተምሯል የምንልበት ዘመን ኢንተርኔት እስካለ ድረስ እያንዳንዱ የአማራ የምንናገረው የምናስተላልፈው መልእክት ፖዚቲቭ በሆነ መልክ አማራን አንድ በሚያደርግ መልክ አማራን ኤምፓወር የሚያደርግ አማራ ህዝባችን ወደ አንድ የሚያመጣ መልክ አማራ ዘላቂ መፍትሄ የሚያመጣው ፍትሃዊ የሆነች ሀገር ለመመስረት እንደምንታገል ሁሉም የአማራ ህዝብ ሁሉም የኢትዮጵያ ህዝብ እንዲያቀልን እንፈልጋለን። በሸወድ አይደለም፣ የማንም ብሔር ብሔረሰቦች ስምን ለቀየር አይደለም።
ማንነታችን አማርኛ እየተናገሩ አማራ ጠል የሆኑ ሰዎች በህግ ለማስቆም ነው። ምግባችን ባህላችን እየለበሱ እኛ አያከብሩን፣ እኛ እያዋረዱን፣ እኛ በፈጠርነው አያቶቻችን በፈጠሩት ኢትዮጵያዊነት በዛ እያዋረዱን እየተሸማቀቅን ምንቀጥል አይደለም። ተነስተናል። ሌላውም እንደዛ ተነስቶ ወደ አንድ መጥቶ ኃይልን ማሳየት፣ ኤምፓወር ማድረግ፣ ህዝብን ማስተባበር፣ ዝቅ ብሎ ለወገን መገዛት፣ ህዝብን እንዲቀላቀል ትግሉ ማድረግ። ስለዚህ አንድ ፋኖ ዋጋ አለው፣ አንድ ድሃ እህቴ ዋጋ አላት። ሁሉም አማራ አንድ ብር ቢያዋጣ በቀን በአሜሪካ ያለውን ለፋኖ ቢረዳ በአንድ ጊዜ ሁሉ ነገር ኮንትሮል ማድረግ ይቻላል። ነገር ግን ያንን አልተዋጣም፣ አማራ ገና ያልገባው ስላለ ትግሉ ይቆማል ማለት አይደለም። እርግጠኛ ነኝ እንደምናሸንፍ። እሺ፣ እናመሰግናለን። አድማጭ ተመልካቾቻችን እንግዲህ የፋኖ አንድነት እንቅስቃሴና ቀሪ ስራዎቹ ምንድናቸው በሚል ከአርበኛ ይርታቸው መኮንን ጋራ ሰፋ ያለ ውይይት አድርገናል። በውይይቱ በጣም ብዙ ሀሳቦችንና እውቀቶችን ታገኙበታላችሁ ብለን ተስፋ እናደርጋለን። በእውነቱ አርበኛ ይርታቸው መኮንን በዓለም አቀፍ ፋኖ ሚዲያ እንግዳ ሆነ ተጋብዘህ የሆነውንና እየሆነ ያለውን ለአድማጭ ተመልካቾቻችን ሀሳብ አስተያየትን ስለሰጠህ በሚዲያው ስም እጅግ አድርጌ እያመሰገንኩኝ በሌላ አጀንዳ በሌላ ጊዜ እንደምንገናኝ ሙሉ ተስፋ አለን። ለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። በእኔ በኩል ጨርሻለሁ። አመሰግናለሁኝ በድጋሚ።